ሰላም ሰላም ዩቲዩብ ተከታታዮቼ እንዴት አላችሁልኝ? የእግዚአብሔር ሰላም ይብዛላችሁ። በሀገር ውስጥም ከሀገር ውጭም ያላችሁ ውድ ተመልካቾቼ እንዴት አላችሁልኝ? ለዚህ ቤት አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ። ነባሮችም እንደዛው አበረታቱኝ እላችኋለሁኝ። ለዚህ ቤት አዲስ ሆናችሁ ፕሊስ ሁላችሁም ሰብስክራይብ እያደረጋችሁ አበረታቱኝ እላችኋለሁኝ። ውድ ተመልካቾቼ ናው ወደ ጉዳይ ልግባ። ያው ይዤላችሁ የመጣው ስለነ አብርሽና ስለነ ሩታ ስለነ ዳኒን ትላንትና ማታ ላይቭ ላይ ገብተው ያው ቪዲዮ ለቅብሃለሁ ብሎት ነበረ። እሺ በቃ እንነጋገር ብሎት ወንድ ልጅ አይፎክርም እንዳለው ያው አብርሽ የሚያደርገውን ነገር አድርጓል እንላለን ማለት ነው። ደስ ያላችሁ እንደኔ ደስ ያላችሁ የሱ ደስታ ስለተመለሰለት ያው ሙሉ በሙሉ ባይመለስለት የተወሰነ ነገሮች ስለተመለሰለት እኔ ደስ ብሎኛል። ጀግና ነው፣ ጎበዝ ነው። በቃ ወንድ ልጅ አይፎክርም። ትክክል ነው። ወንድ ልጅ እንደዚህ ያደርጋለሁ፣ እንደዚህ ሆናለሁ፣ በዚህ እወጣለሁ፣ በዚህ እገባለሁ አይልም። ሩታ ስልኬ ወስደሃል፣ የዳኒ ወስደሃል። እኔ ሞኝ እንመስልሃለን እንዴ? በአንድ ስልክ ላይ ብቻ የምናስቀምጠው በተለያየ ነገር አስቀምጣለሁኝ። ከፈለክ እኔ ለቀዋለሁኝ ብለዋለች። ልቀቂው ብሏታል። ልቀቂው፣ ችግር የለውም። እኔን ያዋረድሽ መስሎሽ እራስሽን ያዋረድሽ ብሏታል። ስለዚህ ለሩታም ትንሽዬ መልእክት አለችኝ፣ ለዳኒም ለሚጨረጨረው የወንድ ልክ አሳይተውታል ጓደኞቹ። ቡዜም ደግሞ ወደ ምስቱ ባለፈው ምንድን ያለችው ቀይ መስመርሽን አልፈሻል አለቻት። ትላንትና ደግሞ ቪዲዮ ለቃ ነበረ። ነዳኒን እነ አቤልን እየወቀሰች ነበረ። የእሱ ደስታ ያስደስተናል፣ የእሱ ሰላም መሆን እኛ ሰላም ይሰጣናል ያላችሁ ዛሬ እሱ ወደ ቤቱ ሲገባ እኔ ትገርመኛለች። እህት ተብዬው ራሱ ደስታው ተመልሶለት ወደ ቤቱ ስለተመለሰ አሁንም እናንተ ሌላ ነገር ከዛ ህይወት እንዲወጣ እያረጋችሁ ፈቅዶ መች ገባና ነው እሱ ወደዛ ህይወት ተመለሰ ምናምን ትዩ። አንቺ የሰራሽው ረሳሽው እንዴ? ቀይ መስመርሽን አለፍሽ። ምን ነው በውስጥ መስመር ሩታ አስፈራራችሽ፣ ሰደበችሽ። አንቺንም እንዲህ ግልብጥ ብለሽ በአንድ ቪዲዮ ሁለተኛ ቪዲዮ ስትሰሪ በአንድ ጊዜ ተገልብጠሽ ትክክለኛ ህይወት ላይ ነው ያለው። ደስተኛ ነው። ደስተኝነት እያለቀሰ ነው። ደስታ ያስለቅሳል እንዴ? ደስታ ነው ሲያስቅ ነው የማውቀው። ደስታ የሆነ ምንጭ ሲሰጥ ነው እንጂ ያየው ሲያስለቅስ አላየሁኝም። እኔ እንዳንቺ አይነት እህት ብትቀርብኝም አይቆጨኝም ማለት ነው። አይገርምሽም? ለሩታ እያገሽ እድሜ ያለምሽል ሩታን እያገሽ ከሩታ ጋራ ተማክራችሁም ሊሆን ይችላል እንደዚህ የምታረጊው። ምናውቀው ነገር የለም። እነ አቤል ግን እስከዛሬ እየተጋፈጡለት ነው። እስከዛሬ ከሱ ጋር መስዋዕት እየከፈሉ ነው። አንቺ አው በቪዲዮ እዛ ጋር ወጥተው ስላልሰሩ ወይ ደግሞ ምንድነው የቱ ደስታ አስደስቶት ነው ወደ ሩታ መመለሱ? አው ፈቅዶ ፈልጎ ቢመለስ ኦኬ። እሱ ሄርሜላን ሳይ እያለቀሰ በድብቅ እንደሌባ የሆነ ሕፃን ልጅ እዚህ ጋር ትድረስ እዚህ ጋር ድረስ እየተባለ እንደሚከለከለው ሰው እየተሳቀቀ ስትመጣ ሰላም እያላት ምን እያላት እንደዚህ በሱ ላይ ሲፈነጩ በሱ ላይ እንደፈለጉ ሲሆኑ ፈቅዳችሁ እና አቤል ስለማይናገሯችሁ እና አቤል ስለማይሰድቧችሁ በዚህናል። እዩም ደግሞ ምንድን ያለው ፋይል በሱ ላይ ስለተያዘ ዛሬ የምትንጫጩ እንደ በግ ሪ እያላችሁ አንዴ ወደዚህ አንዴ ወደዛ የምትሉ ላልከን እኛ በጎች አይደለንም። በጎች አንተ ራስክ ነክ። እኛ ከእውነት ጋር ነው የምንቆሙ። ሩታም ተበድላ ቢሆን ከሩታ ጎን እንቆማለን። አብርሃም ደግሞ ተበዳይ ስለሆነ አጠገቡ እንቆማለን ከጎኑ በሀሳብ እንደናንተ በወሬ አንተ አሁን ቪዲዮን አጠፋልሃለሁ ምናምን ብለህ ቪዲዮ እየቀረስክ ተልከስ ቢሆን ሀሳቡን እወቅ እስኪ። ምንድነው ሀሳቡ? ቪዲዮ ቢጠፋለት ከኔ ጋር ይኖራል አይኖርም? ቪዲዮ ከጠፋ ተመልሶ ወደ እሷ ይሄዳል አይሄድም? አረጋግጥ ብላ ራሱ ልካ ከሆነ ሩታ ምናውቀው ነገር የለም። እኛ ለምን ከሩታ ጋራ እጅና ጓንት እንደሆናችሁ ራስህ እየተናገርክ ስለሆነ ያው እሱ አምኖክ ነበረ። አዎ ትንሽ ያሳለፍነው በፊት ያሳለፍነው ጓደኝነት ትንሽ አብረን ደህና ነገር አሳልፈን ከሆነ እቺን ሁለታ ዋለልኝ ብሎክ ነበረ። አንተ ዋልከለትም አልዋልከለትም እሱ ግን በሚፈልገው የተወሰነ እንዳሉትም በየቦታው በየስርቻው ደባብቀውም ቢያኖሩ እሱ የተወሰነውን ነገር
ወስዷል ማለት ነው። ስለዚህ ሲቀጥል እነሱም እሷ ላይ የሆነ ነገር ይዘዋል። ለዘን ማን የያዘው? አብርሃም ነው የያዘው ወይስ እነ ማናት ሄርሜላ ናት የያዘችበት ወይስ ዳኒ ነው የያዘባት ወይስ ደግሞ የእሷ ወንድም ያ ሞልዋያ የመሰለ ጭራቅ ነው የያዘባት? ማን ነው የያዘባት? እኛ ታረሱ ምን አገባል? እሷም ችግሯን ብትናገር የተያዘባት እንትን ብትሉ ወደ እሷ ተገልብጣችሁ ምን ጥስዮ ምናምን መቼ ምን ያለገለበጡ የሚገለባበጡ ሰዎች ይገለባበጡ እንጂ እኔ እስከዛሬ ከአብርሃም ጎን ነው ያለሁት፣ ከአብርሃም ጋራ ነኝ ያለሁት በሀሳብ በአካል ሳይሆን በሀሳብ ለእኔ እየታየው ለእናንተ የታያችሁን እንደፈለጋችሁ ማድረግ ትችላላችሁ። እኔ አብርሃም እስከዛሬ አልበደላትም፣ አልጎዳትም። እስከዛሬ ምንም ያረጋት ነገር የለም። በላዋ ላይ አልዞመተም፣ በላዋ ላይ አላመጣም። እራሷ ናት ፈልጋ በቃ እራሷ ናት ገፍታ ከቤት እንዲወጣ ከህይወቷ እንዲወጣ አደረገቻት። በቃ ማንም ሰው ቢገፋ ማንም ሰው ሰላም ካሌለው ካለ ስም ከተሰጠው ሂድ ማለት ነው። ሂድ ሴትን ብትሆን ካለ ስማ ስም ሲሰጣት ሂጂ እንደዚህ አድርጊ ማለት ነው። በቃ ስለዚህ ተገፋ ተባለ፣ ካለ ስም ተሰጠው። ከኔ ጋር ያለ ሴትን ያወራለች ምን ጥስየዋ ላይ በዛ ገባች። ሄርሜላ በህይወቴ ውስጥ እስከዛሬ በጠበጠች ምናምን ሄርሜላ እራሷን ከበጠበጠች ከቤት ከወጣች በኋላ ነው በአብርሃም ህይወት ውስጥ እኛ ያየናት። ስለዚህ በሰው ትዳር ውስጥ ገብተሽ ተደርበሽ ምናምን ለምትዩ ቡዜ የምን ትዳር ላይ የተደረበችው? ትዳር ላይ አልተደረበችም። ተለያይተዋል፣ ተጣልተዋል። ስለዚህ በጥላቸው መሀል ገባች። በቃ አብሮ ቀጠሉ፣ አብሮ ቪዲዮ እየሰሩ እስካሁን አሉ ማለት ነው። ስለዚህ በትዳሩ ላይ ገባሽ፣ በሰው ህይወት ገብተሽ ምን ኮንፈርት ይሰጥሻል ምናምን፣ እሱን ኮንፈርት ይስጣት አይስጣት ወደፊት የምናየው ይሆናል ማለት ነው። ስለዚህ አብርሃም ከመረጣት፣ አብርሃም ከወደዳት፣ አብርሃም ከእሷ ጋር መኖር ከፈለገ እናንተ በግድ ከሩታ ጋር ኑር ብላችሁ የምታስገድዱት ነገር የለም። እንደዚህ አሁንም ራሱ እያጨቀየችው ስንት ነገር እያለ ምሰራ እኔ እየነገርኩክ ነው ምሰራው፣ ከዚህ በላይ ገና የማደርግክ ነገር አለ እያለች እየፎከረችበት፣ እናንተ ግን ዛሬም ለእሷ የምታጨበጭቡት የእሷ አጨብጫቢዎች ማለት ነው፣ እስከ ቤተሰቦች ጭምር እስከ ቡዜ ጭምር ማለት ነው እያጨበጨባችሁለት ነው እያጨበጨባችሁላት ነው። እንዴት ወንድምሽ እንደዚህ ሲሰቃይ እንደው ቤት ራሱ ጠርተሹ አይዞክ ምናምን ብለሽዋል እንዴ? ቪዲዮ እያሽ ቪዲዮን መሰሉ አየሽ፣ የሚፈልጉትን የሚደግፉትን እንትኑን የሚወጡለትን ይሄ ምንድን ነው የሚባለው? ይሄ ምንድን ነው የሚወጡለትን ጓደኞቹን ነው ዛሬ ከነሱ ጋር ሆኖ ነው ያንን ቪዲዮ ግማሽ በግማሽ ወይ በየስርቻውም እንዳልኩት ካለም የተወሰነ እጁ እንዲገባ ያደረገው አንቺ ከምትጠያቸው አንቺ ከምታጠለጠያቸው ጓደኞቹ ጋር ነው። አየሽ፣ እነሱ ናቸው የረዱት። የሚረዱትን ሰዎች እሱ ራሱ ያውቃል። ገባሽ? እና በዚህና ከዛ ዳን ደግሞ ፋይልን ለቃለው ምናምን እኔ አብርሃምን ለምን ተፈራለክ? ይልቀቁት። እኔ እኮ አንተ ለምን እንደሚያስፈራክ እኔ እኮ ከዚህም በፊትም ተናግሬያለሁ። አብርሃም እነሱ እውነት ጎበዝ ሆነው ሚዲያ ላይ ይልቀቁት። ምንም የተለየ ነገር የለህም። አንተ እንዳልከው ምንም የተለየ ነገር የለህም። በቃ አንድ ወንድ ያለውን አካል ነው አንተም ያለክ ነውስ ምንድነው መንታ አለክ? ሁለት ነው እንደ ያለክ አንድ እግዚአብሔር ይፈጠራልክ። በቃ ማንኛውም ወንድ ያለውን ነገር ነው አንተም ያለክ። ምንም የሚያሳፍርክ፣ ምንም የሚያሸማቅቅክ፣ ምንም አንተ እንትን የሚልክ ነገር የለም። የፈለጉትን የማድረግ መፍት አላቸው። አንተ ደግሞ እነሱ ሲለቁ መቀመቅ እነሱን መክተት ትችላለህ። አይደለም ለቀው ይቅርና አንተ እነሱ በሚሰሩት ቪዲዮ እነሱን ከሰክ እነሱን ጎል መክተት ትችላለህ። ግን አብሬያቸው በልቼ ነው እነሱ አብረውን በልቷል፣ አብረውን ጠጥቷል፣ እንደዚህ አናረገውም አላሉም። ይሉንታ ይገለዋል፣ ይሉንታ ምንጥስየው ያደርገዋል እያለች ነበራል ሩታ። ስለዚህ ይሉንታ አያስፈልግም። ይሉንታ የሚያስፈልግክ መልካም ነገር ላረገልክ፣ መልካም ነገር ለሰራልክ ነው እንጂ እንትን ላለው ሰው ምንም ያጨናንቅክ ነገር የለም። ይሉንታ ሚዝክ መልካም ላረገልክ፣ መልካም ላንተ መልካም ነገር ለሚመኝልክ ሰው ነው እንጂ እንደዚህ ያንተን ፋይል ይዞ እያስፈራራ ከኔ ጋር ነው እያስፈራራ ለቃለው እያስፈራራ በዚህ ወጣለው ሌባ ምናምን እያለች እስከምሰልብክ የብር ችግር የለብንም። አንጥፈተኛ ከብር ችግር እኮ ያወጣሽ አብርሃም ነው። ረሳሽ እንዴ? አብርሃም እኮ ነው ከብር ችግር እንደዚህ እምብርትሽን እያሳየሽ ምንሽን እያሳየሽ እንድትሄጂ እኮ ያደረገሽ አብርሃም ነው። ገባሽ? እንጂ ከመሬት ተነስተሽ አይደለም ዛሬ አንቺ ብር የቆጠርሽው አብርሃም ነው። ሰው ሆነሽ እንድትቆመሽ እንድትሄጂ ሰርተሽ እንድትኖሪ ይሄን የብር ችግር የለብንም ምንጥስየው ምናምን እኮ እሱ ነው
ከብር ችግር ያወጣሽ ከብር ችግር ያላቀቀሽ እንጂ ብር ይቅርና አንቺ ምን ቆጥረሽ ቅጠል ቆጥረሽ ታውቂያለሽ? ለመሆኑ እና ስለዚህ እናቅሻለን እኮ ለማያቅሽ ታጠኚ የኔ ውድ ቀይ መስመርሽን አለፍሽ አለቻትና ከአንድ ቀን በኋላ ጥርቅም አድርጋ ከዛ የሱን ደስታ ማትፈልጉ የሱን ምን ማትፈልጉ ምናምን እያለች ቪዲዮ እየሰራች አለች ተብየው። የሚገርም ከሆኑ ሰዎች የሚገርም እኮ ነው። ለማንኛውም ወንድ ልጅ አይፎክርም። ማረግ የሚችለውን ነገር በሙሉ እያደረገ ነው። እግዚአብሔር ደግሞ ታሪኩን ቀይሮለት በሰላማዊ ህይወት ከሚፈልገው ሰው ጋር ይኖራል ማለት ነው። እናንተ ስትሽለጠለጡ እሱ ግን ሞያ በልብ ነው። ሞያ በልብ ነው። እሺ የፈለጋችሁትን ነገር የመሆን መፍት አላችሁ። ማንም አያስገድዳችሁም። ግዳጅ የለባችሁም። የሩታን ድሮ ፎቶ አላሳያችሁ አስቀምጬ ነበር። እሱን እየፈለኩ ነው። ለዛ ነው እንደዛ ያጎነበስኩት። ከዛ አውጥቶሽ ዛሬ እንዴ በቃ ፋብለሽ አርቴሽን እያረግሽብን ደና የራስሽ ጸጉር ራሱ ቢሆን እኮ አትቻይም ነበረ። የሆንሽ አይጥ አንድ ሰው ስትሄድ መንገዱን ራስን እየጠበቅ ሂድ ምናምን ስል አንድ ሰው እንደዚህ ይጫረህና ማረጋቸውን ያውቃል። ምን ነው መንግስቶን ሽብን እህቴ፣ ምን ነው መንግስቶን ሽብን የኔ ሁሉ መንግስት ራሱ እኮ ሰውን አስገድዶ የመግረፍ ስልጣን የለውም። ምን ነው አንቺ ካለኔ በስተቀር ሌላ ሰው የለም፣ ተሰሚ ማንም ሰው የለም፣ እኔ ብቻ ታዋቂ፣ እኔ ብቻ አዋቂ ያልሽ ሌላው ምንም ማያቅ ፋራ ምንም ማያቅ እንትን አደረግሽን። ሞያ በልብ ነው። ወንድ ልጅ አይለፈልፍም። ሞያ በልብ ነው። በልብ ቀምሮ በልብ አስተካክሎ ሰርቷል። ፎቶዋን እየፈለኩ ነበረ። ፎቶዋን አጣሁኝ። መቼም እሷን ሚዲያ ላይ ስልክ ያለው ሰው ሚዲያ ላይ ከዚህም በፊት ያያሳ መቼም እሷ አጣፋንም። ስለዚህ አሳየዋችሁም አላሳየዋችሁም ምንም ችግር የለውም። ትናንትና ያው ቪዲዮውን ተቀብሏል። ከዛ ቁልፍን ተቀብለውት ሄደው ላፕቶፑንም ከቤት አውጥተዋል። ያው ካጠፉ በኋላ በክብር ላፕቶፑንም ስልኩንም ይመልሱለታል። እኔ ብር አልፈልግ፣ እኔ ምን ነው ስልክ ገዛልሃለሁ፣ እኔም በቅርብ ጊዜ ነው ገዛሁት፣ ስለዚህ እኔ ብሩን አልፈልግም ስልኩን ነው የምፈልገው ምናምን እና በጣም የሚገርም ታሪክ ነው። በጣም የሚገርም በቃ ድራማ አትሉት ህይወት ታሪክ አትሉት። ግን አንዳንድ ጊዜ በቃ እኔ ትላንትና እሱ በቃ ሲጨናነቅ ላይቭ ላይ እንደዛ ሲሆን በኢየሱስ ስም አልኩኝ። በቃ እኔ እሱ ቦን እኔ አልጨናነቅም። ስልክ ምናምን ሲያነሳ ምን ሲል እና ቤል ጋር መሰለኝ እየደወለ ያለው እኔ ፖሊስ ጋር እየደወለ ያለ መስሎ የነበረ አብርሃም ማለት ነው። ስለዚህ ምን አጨናነቀክ? እነሱ ይጨነቁበት። እኔ እንደዚህ ኮንፊደንስ ኖሯት እንደዚህ ምን ታረገኛለህ? ምን ታመጣለህ? እኔ እየነገርኩ ከዚህ በላይ አረጋለሁ እያለችክ ምንድነው እሷን እንደዚህ ጣራ ያስነካት ነገር? እንደዚህ ህግ ያሌለበት ሀገር ነው እንዴ ያለችው? ጫካ ውስጥ አይደለም መቼም ያላችሁ፣ ከተማ ውስጥ ነው አይደል? ገጠርም እኮ ህግ አለ። እና በዚህ ልክ እሷ እንደዚህ እንጣጥ ያስባላት ነገር ምንድን ነው? እንደዚህ
ይሁኝ ደብቁኝ ያመጣል እንደሚባለው ማለት ነው። ይሁኝ ያለች እኮ ካለኔ ሰው የለም፣ ካለኔ ሴት የለችም፣ ከኔ ውጪ ሌላ ሴት ጋር መሄድ የለብህም፣ በግድ ከኔ ጋር ነው መኖር ያለብክ ነው። በግድ በፍቅር ራሱ እኮ አብሮሽ እንዲኖር ሲፈቅድልሽ አንቺ አልፈቀርሽለትም፣ አልፈልግም አልሽው። ስለዚህ እንዴት አድርጎ ነው ታዲያ ከአንቺ ጋር የሚኖረው? አልፈልግም አልሽው። ከዛ ወደምትፈልገው አንድ ቆንጅዬ ሴት ጋር ኮበለለ ማለት ነው። እና ታዲያ ይሄ ምን ያስጨንቃል? ምን ያጨናንቅሻል? እስራኤል ንጉስ ትዕግስቱን ስጠን። እንዲህ ነው የሰው ልክ ሲለካ። እኔ በራሴ መንገድ ማድረግ እችላለሁ። እኔ በራሴ መንገድ እንደዚህ መሆን እችላለሁኝ። ከቻልሽ ማንም አንቺን አላስገደደሽም፣ ማንም እና ስለዚህ ራስሽን ችለሽ የምትሆኚው መሆን ትችያለሽ። ማን አስገደደሽ የኔ ውድ? ለማንኛውም እኔ ፎቶውን አጣሁት እላችኋለሁኝ። ስለዚህ አብርሃም እንኳን እግዚአብሔር ረዳክ፣ ከጭንቀትክ ተንፍሰክ ቀንና ሌሊት ለአንድ ሳምንት ፏ ብለክ ተኛ። አይዞክ፣ እኛ ከጎንክ አለን። እኛ በጎች አይደለንም። በጎች እነሱ እራሳቸው ናቸው። በጎች እሪ ስትባሉ ወደ የምትነዱት ላልከን ማን ነው ስሙ? ብሩክ ማን ነበረ ስሙ? ጠፋኝ። እና ስለዚህ እኛ መንጋዎች አይደለንም። እሪ ሲሉን ወደ አንድ በኩል እንደዚህ ግልብጥ የምንላለም እናንተ ናችሁ የምትገለባበጡት እንጂ እኛ ተገልባጭ አይደለንም። በቆምንበት ባመንበት ጸንተን የምንቆም ጀግና ሰዎች ነን እንጂ አንተ እንዳልከው እዩ እንዳልከው ወደዚህ ስሉ ወደዚህ የምንገለበጥ እሪዎች አይደለንም። እና አንዳንድ ጊዜ የምትናገረው ነገር እነዛ እሪዎች እሪ ናቸው። ምን አባባልህ እራሱ አልገባኝም። እንደዛ ናቸው እኮ አንተን እያዩክ ዛሬ የዩቱብ ተከፋይ እያደረጉ እንደዚህ ብለን የምትሰድባቸው አንዳንድ ሰዎች ስድብ ያለበት ከተማ ላይ ነው ሰዎች የሚበዙ። ስለዚህ የምትሰድባቸው እነዛ በጎችክ ይከተሉክ። እኔ ያው ዝም ብዬ ትንሽ ሰምቼ ነው ካጠገብ የምወጣው። ለምን እኔ የስድብ ቦታ ላይ እንትኔም አይደለም። ለምንድን መቀመጠው? ለምን አይሃለሁኝ? በቃ አንድ ነገር ሰማሁኝ ካጠገብ ሄዳለሁኝ። ስለዚህ እኛ ለስድብና ለምን ጊዜ የለንም። እናንተ በስድብና በሐሰት የተካናችሁ እንትኖች ተከናችሁ ያው እንደዛው ፏፍሽ እያላችሁ ኑሩ። ማንም አይከለክላችሁም፣ መፍታችሁ ነው። ግን ሰውን አትሳደቡ። ስድብ ለነገሩ ስድብ ከየት እንደተማራችሁ እናውቃለን። ወንድ ልጅ አይሳደብም። ወንድ ልጅ እንደ አብርሃም ነው። ከሱ ተማሩ። አትሽለጥለጡ እንደ ሴት። እሺ፣ ከወንድ መማር ያለባችሁ ከወንድ ተማሩ እንጂ ዝም ብላችሁ እንደ ሴት ልጅ ራሱ አትሳደብም። እና አትሳደቡ። ዛሬ ግን ትናንትና ነው እንጂ ዛሬ ሳይሆን ትናንትና ጀግንነቱን አስመስክሯል፣ ወንድነቱን አስመልሷል። ስለዚህ ምን ፈተና ነው አቦ። ስልኬ ወደቀ ቻርጅ ላይ አድርጌው። ስለዚህ እኛ ከአብርሃም ጎን ነን ሁልጊዜ። ከተጎዳ እኔ አሁን ሩታን ብትጎዳ ነው እላለሁ። ለምንድን ነው የምትጎዳው? ሰው ናትና ለምን ትጎዳለች? እኔ እኮ አብርሃም ስላልጎዳት አብርሃም ስላልበደላት ነው እስከዛሬ ምከራከርለት። ለሱ ቢበድላን ኖሮ እሷ ከእሷ ጋር እያለ እሱ ከሴት ጋር እንትን ቢኖሩ ሴት ጋር ሄዶ ሴት ሲጀናጀን ባየው ኖሮ እሷ እንደምትለው ከሴት ሊያስተካክል ሄዶ እኮ ነው። እሷ ከሴት ጋር ነክ ግድ በቃ ለምን ሄድክ እንዴ? ሰው ህይወቱን ቤቱን አንቺን አልጣሽ ብሎ ቤት ህይወቱን ለማስተካከል ከህይወቴ ውስጥ ውጪ፣ እኔ ከአንቺ ጋር ያለፈ ህይወት ታሪክ ነው ያለኝ ከአንቺ ጋር ብሎ እየነገራት ሊነግራት ሄዶ ቪዲዮን እያየች
እሪ ብላ በጥፊ በምን ብላ በሌላው ቀን ቤቷን ለቃ ሄደች። ከዛን ጊዜ ስለምናት እምቢ አለች። ታዲያ ምን ያርጋት? ከዛም በቃ ሰው ልጅ እኮ ትግስቱ ያልቃል። ከሷ ጋር ያጣውን ነገር እዚችኛዋ ጋር ሲያገኝ በቃ ወደዚችኛዋ ተገለበጠ። ስለዚህ ምንም የሚያስከፋ ምንም እንደዚህ የሚያስብል ነገር የለም። ከዛ ተረፈ በምንም አይነት ታምር በሷ ታምቶ ትዳሩ በሷ ስም ፈርሶ ሰማናቸው እስከሚቀደድ ደርሶ በምንም አይነት ታምር የሷ ባል ሆኖ ከሷ ጋር እንዲቀጥል አልፈልግም አለች ቡዜ። ለምን እንዴ? ለምን? ስሩም ከታማ ጋር ነው እንጂ መኖር ያለበት ከታማው ጋራ ስሙ ከጠፋው ጋራ ካለ ስራው ስም ከተሰጠው ሰው ጋራ ህይወቱን መቀጠል። ሰው እኮ አንዳንድ ሰዎች ያላሰባችሁት ወይ ደግሞ በሰዎች ላይ አድሮ እኮ ለሱ መልካም ነገር ወይ አዘጋጅቶለት ሊሆን ይችላል እዚች ልጅ ጋር ለሷም እንደዛው። ስለዚህ አንቺ ብትወጂ ባትወጂ እና በግድ ራቁቱን ቪዲዮ የምትቀርጸው ሴትዮ ጋርና እዚህ ላይ ፊጥ ብዬ ልቀመጥ ወንበር ላይ አልቀመጥም እያለች እምብርቷን እንደዚህ እያሳየች እንዲህ የምትለው ሴት ጋር እንዲቀመጥ ነው እንደምትፈልጊው? ለወንድምሽ ክብር የለሽም? ወንድምሽ ሰላማዊ የሆነ ህይወት ፍቅር ያለው ህይወት እንዲኖር አትፈልጊም? የእናቱን ልጅ እኮ ያገባም ዞሮ አብርሃም ሌላ ሴት ነው የሚያገባው። ስለዚህ ሌላ ያጭሽለት ምናምን ካለ እሱ ደግሞ እችኛዋን ነው ያጭ። ስለዚህ ተረጋጊ ቡዜ፣ ረጋ በይ። ኦኬ ብሎሻል ባለፈው። አንቺ አይደለም በኔ ጊዜ ይቅርና በአንቺ ጊዜ ራሱ እኮ ፈልገሽ የፈቀርሽውን የወደድሽውን ነው ፈልገሽ ያገባሽው። ስለዚህ እኔም አሁን የራሴን ህይወት ራሴን እንጂ መኖር ያለብኝ እናንተ መርጣችሁልኝ እቺን አግባ እቺን አታግባ ስላላችሁኝ አይደለም ብሎሻል። ከዚህ በላይ ምን እንዲልሽ ነው የምትፈልጊው? ከህይወቱ ምንቅር አድርጎ እንዲያወጣሽ ነው የምትፈልጊው? ለአንቺ ክብር አለኝ ብሎሻል። ሁለተኛ እናቴ ነሽ ብሎሻል። ብዙ ነገር አድርጋ ያሳደገችን እህቴ ናት ብሎሻል። ይሄ ሁሉ ክብርሽን ነው እየተናገረ ያለው። ግን እሱ ክብርሽን ሲያከብርልሽ አንቺ ደግሞ እሱን አክብረሽ የራሱ የፈለገውን ህይወት ይኑር። ከሩታም ጋር ቢኖር አንቺ ምንም የሚጠቅምሽ ነገር የለም። ከሄርሜላ ጋር ቢኖር አንቺ ምንም የሚጎዳሽ ነገር የለም። አብርሽ ነው የአብርሽ ያገባው ምስቶቹ ለአንቺ እንደ እህት ምስቱ ናት። በቃ እሱ የወደደውን ሳይፈልግ አንድ ጊዜ ወይ እድሜው እኮ ሳይደርስ ተንቀልቅሎ ገብቶበት ነው ዛሬ ይሄ ሁሉ ናዳ እየወረደበት ያለው። በፍቅር እኮ መጣች፣ አለቀሰች፣ አለች፣ አገባችሁ። ከዛ አሁንም አለች፣ ከቤቱ ወጣች። ምን አርግ ነው ታዲያ የምትሉት ልጁ? ስለዚህ ልጁ ከፈለገ ሰው ጋር ይኖር። ከዛ እየዘነጠች ነው አሁን። እሷን ከድብርቷ ወጥታለች። ያው የቀመሙ ቀመር ስላለ ነው ለካ እሷ ያን ሁሉ ድብርቷን ትታ ጸዳ ፈታ ብላ የመጣችሁ። ትናንትና ቀን መጥተው ነበረ፣ ቪዲዮ ለቀው ነበረ። እኔ አልተመቸኝም። ለምን ብትሉ ከስር እያየው እየሰራው አይደለም፣ እንዲሁ እየደበላለኩኝ ከዛም እያደረኩ ነው የማወራው። ለምን እነሱ በለቀቁ ቪዲዮ ወዳው እየገባው መስራት አልችልም። ያው የታደሉት ደግሞ ይሰራሉ። እግዚአብሔር ያደርግላቸው ይስሩ። እኔ ደግሞ አይመቸኝም እንደዛ ነው መስራት። ስራ አለብኝ፣ የማዳም ስራ ብዙ ነገር አለብኝ። ስለዚህ ሌሎች ስራ የለንም እንዴ እንዳትሉኝ ደግሞ እናንተ ደግሞ ከኔ ወይም አጋዥ ጓደኛ ሊኖራችሁ ይችላል እንትናችሁ የምትሸፍንላችሁ። እኔ ግን ራሴው ሰርቼ ራሴው ምን ብዬ የማዳሚን ስራ አሁን ረመዳን ነው፣ በዛ ላይ ታውቃላችሁ ያደክማል። ስራም ባይበዛ የረመዳን ስራ ቃል ኪዳኑ ነው መሰለኝ ያደክማል። እና ህለም ያለ ድካም የለኝም። እግዚአብሔር የተመሰገነ ይሁን። አላማረርም ጌታዬን። እና ስለዚህ እንደዛ ነው እላችኋለሁ ወዶችዬ። አብርሃም ግን እንኳን ደስ አለክ ነው። እንኳን ጠላቶች እንደዚህ ለአንድ ደቂቃ ለአንድ ሰከንድ ራሱ ርር ማለታቸው እኔን አስደስቶኛል። ለአንድ ጊዜ ራሱ በቃ እንዲህ ብሽቅ ማድረግክ አንተ የዛና ራሱ እነሱ እዛ ሶፋ ላይ ተቀምጠው እንደተዝናኑብክ አንተን ለትንሽ ደቂቃም ለ5 ሰከንድም ለ5 ደቂቃም ይሁን ለ10 ደቂቃ እንደዘዘና ብለክ። እኔ ግን ጀግና ነክ አንተ። እውነት አንተን የወለደች እናት ትባረክ። እግዚአብሔርን አንዳንድ እኮ ወጠጤ ወንድ ቢሆን እሱ ቤትክ መጥቶ እንደዛ ሲሆንብክ እኮ አንዳንዱ ቢሆን አርጓ ጋይቶ እዛ ይለቃል። ግን ካሁን በኋላ በክብርክ አትደራደር አብርሃም። በክብርክ ማንም ሰው በቤትክ በገዛ ቤትክ ውስጥ መጥቶ ለምን እሷ ራሱ አትሆን በጥፊ ጩላትና እዛ ሶፋ ስር ከተታት። በጥፊ እኮ ስለማትላት ነው። እሷ በጥፊ እያለችክ ስላስለመደችክ አንተ እሷን በጥፊ
ቀን እኮ ብታጮላቀና ብላ አታይህም። አይነ ስዋን እስከሚጠፋ ወይ ጆሮ ግንዷ እስከሚቃጠል አጩላት። እንደዚህ በቃ የማንንም ዱርዬ ወንድ እያመጣች የምታሰድብክ የማንንም ከረዴማ እያመጣች የምታሰድብክ አንድ ሰው ጫፍህን ካክስኪ ምናምን አንቺ የግል እንትን ራሱ ያለሽ ይመስለኛል። እና ስለዚህ ጎሮሮዬ ያው አንዳንድ ጊዜ ግን ቀኑ በሙሉ ቲክቶክ ላይ እና ዩቲዩብ ላይ ተቀምጣችሁ ግን እየጮኻችሁ የምትሉ ሰዎች ጀግኖች ናችሁ። ያው ከልማድም ሊሆን ይችላል። እኔ ብዙ ማውራትም አልችልም በተፈጥሮዬ። ስለዚህ ለዛ ይመስለኛል ጎሮሮዬ ቶሎ ቶሎ ይደርቃል እና የሆነ ደረቅ ነገር ውስጤ ብን ይላል። እንደ ጉንፋን አይሉት እንደምን አይሉት። ስለዚህ ምን ልላችሁ ነው የምፈልገው አብርሃም ለትንሽ ደቂቃም ቢሆን እውነት እረፍት አጥቻለሁኝ፣ እንቅልፍ አጥቻለሁኝ። ይሄ ቪዲዮ ቢለቀቅ እናትና አባቴ ባዩም ብዬ በጣም እሳቀቃለሁኝ። ስለዚህ እረፍት ራሱ አሁን እኮ በቃ ትላንትና ማታ እንደው በቃ የተወሰነም ቢሆን ይተኛል። ያው እንዳሉትን በየቦታው በየእዩ ጋም ሊኖር ይችላል። እሱም የነሱ እንትን ስለሆነ መልሶ ያ ደግሞ ወንድም ተብዬው ማንሱም አቤላ ነው። አቤላ አይደለም፣ የምን አቤላ ነው? የአቤላን ጦስ ይዞ ገደል ይግባ። ይሄ ጭራሮ ደግሞ ደህና ልብስ ራሱ ለብሶ አይመጣም እንዴ? የከተማ ሰው ሆኖ እንዴት እንደዛ አይነት ልብስ ለብሶ ይመጣል? የሆነ ዝልዝል ያለ አቡሻ ይቻላል። ያ ወንድምየው እሱ እኮ ከአንቺ አሁን አብርሃም ተገዶ ነው ከሩታ ጋር እየኖረ ያለው። እኔ በፊትም ቢሆን ፍቅር ካለው ሰላም ካለው ወደ ሰላም እንዲመለስ ብዬ ነው። ግን አሁን በማየው ቪዲዮ አሁን በሚደረገው ድርጊት እሱ ስጋው ነው እንጂ እሷ ጋር ያለው መንፈሱና ፍላጎቱ ያለው አንቺ ጋር ስለሆነ የአንቺንም ፍላጎት አውቄ የእሱንም ፍላጎት አውቄ እኔ ከእውነት ጎን ነው መቆም ፈልገው። እህቴም ብትሆን እሷ መጥፎ ነገር ስትሰራ ትክክል ነው እያልኩ እያበረታታኋት ከእሷ ጋራ አልቀጠልም። እሷም ወደ ትክክል ህይወት እንድትመጣ እንድትጎዳብኝ አልፈልግም ማለት ትክክል እኮ ነው። እኛም እያልን ያለ ነው እሱ ነው። እሱ የሆነ እህል ውሃቸው ካለቀ ሰው ህይወት መተላለፍ አለ እኮ በዚህ ውስጥ። እናንተ እኮ አሁን ቀለል አድርጋችሁ ታያላችሁ። አብርሃም መልካም ልጅ ስለሆነ ዝም ስለሚል ነው እንጂ እንዳንዳንድ ሰው የሆነ እንዲህ ግንፍል የሚል ሰው ቢሆን እኮ ይሄ ልጅ የሆነ ነገር ቢያደርገው ወይ ጥርሱን ቢያወድቀው ንዴት ብዙ ነገር ጭራሽ በማይፈለግ በማይሆን ነገር መተውበት ራሱ በትዕግስት ነው ራሱ ስብር አድርጎ የመቃጠሉ ብዛት እንደ ሴት ልጅ እያለቀሰ እንደዛ የሆነ ለምንድን ነው? ለሚያልፍ ነገር የማያልፍ ነገርን አለስራ እሱ እዛ ጋር እንደዚህ እየተጫወተበት እንዲህ ተከሻውን እየመታ እኔ ግሩታ እኔ ምን እንደሆነች እውነት እኔ በምን ጭንቅላቷ እያሰበች እንደሆነ ግራን ይገባኝ። በምን አለ ይፈልጋል ከዚህ በላይ ገና አርጋለሁኝ ምናምን ከዚህ በላይ ምንም የምታረጊው ነገር የለም። ህይወቱን የሚያጠፋ ነገር ካላደረግሽበት በስተቀር ከዚህ በላይ ምንም የምታደርጊው ነገር የለም። በቃ ይሄ ከዚህ ላይ ቀጥሎ ያለው ወይ ህይወቱን የምታሳጭው ከሆነ በስተቀር ከአንቺ ጋር የተዋወቀበትን ቀን እሱ ራሱ ብሏል እኮ እኔ አለ በማደርገው ነገር አንድ ቀን ተቆጭቼ አላውቅም። ግን የተቆጨሁት እዚህ ቤት መጥቼ እዛ ጋር ቆሜ ያችን ቀን ረግሜያታለሁ አለ። ብዙ ቀን መርገም ይችላል። ከአንቺ ጋር የተገናኘበትን ቀን፣ ከአንቺ ጋር የተዋወቀበትን ቀን ከእርኩስ ሴጣን ጋር እውነት እኔ እኮ የሆነ ቤተሰቦችሽን በቪዲዮ ባላያቸው ምን ብላቸው ቤተሰቦችሽን ነው በቃ ሞቅሰው። ግን ቤተሰቦችሽ እኔ ዛሬም ነገም ከዚህም በፊትም የሆነ ቪዲዮ ላይ አውርቻለሁ ስለነሱ ቤተሰቦች እየተረጋጉ ረጋ ያሉ በቃ መንፈሳቸው ራሱ ረጋ ያለ። አንቺ ከየት በምን እርግምት እንደተፈጠርሽ አንቺ ነሽ የምታውቂው። ምን የሆነ ጠንቀች ተቆፎን አጀሳ ይላል ኦሮሞ። አይሽ በአንቺ ምክንያት አሁን ያንቺን ቤተሰቦች አሁን ማያቋቸው ሰዎች ቢኖሩ በቪዲዮ ባናያቸው ቤተሰቦችሽን እንሰድባቸዋለን። ምናምን ቤተሰብ አሳድጓት ነው ቤተሰብን አይቶ ነው ከቤተሰብ ተምራ ነው ምናምን ነው የምንለው። አንቺ የቷ ናት እስኪ ሜላት ብቲ እግዚአብሔር እኔ ሜላት ራሱ የሆነ ረጋ ያለች ተረጋግታ የምታወራ ብዙ ጊዜ ከእሷ ጋር
በሚነቋቆሩ ሰዓት ጊዜ ራሱ እኮ እሷ ብዙ ነገር የምትናገረው ነገር የለም። እቺ እሳት ለሳት ስትል ስንት ሰዎች በእሷ ላይ በሜላት ላይ ቪዲዮ ሲሰሩ እኔ ኬሌ አልልም፣ እንደዚህ ነበረች፣ አብረን ተምረናል፣ በዚህ ወተናል፣ በዚህ ገብተናል። ለአንድ ሰው መልስ አትመልስም። ዝም ብላ የራሷን ህይወት የራሷን ስራ ምትሰራ ነው። አሁንም በእነ አብርሽ ላይ ልክ እንደኛው አስተያየት ነው የሚሰጡት። እንደዚህ ቢሆን እንደዚህ ነው፣ እንደዚህ ብታረጉ እንደዚህ ነው እያለ ሜላት ስሩንም አንድም ቀን አብርሃምን አግኝታ አውርተው አታውቅም። ለምን እንደሆነ አላውቅም። ስሩንም ይቺ አሁን አዲስ የተከፈተላት እርገት ናት የምትባለው እሷ ናት። ከአንዴም ሁለቴ ሶስቴ እንደዛ አግኝተዋል መሰለኝ አብርሃምን። አንድ ጊዜ እዚህ አዲስ አበባ መታ ነው፣ አንድ ጊዜ ደግሞ እዛው ቡታጅራ ይሁን እንደዛ አግኝታው አውርተዋለች። ከዛ በተረፈ እሷ ከየትኛው ነው ታዲያ የተፈጠረችው? እቺ ልጅ በቃ የሆነ እንዳልኩት ነው፣ መጥፎ ሰው በየቤቱ ይኖራል። ያ መጥፎ ሰው ደግሞ ማንነት አሁን ለምሳሌ የራሱ ማንነት፣ የራሱ ምግባር፣ የራሱ ባህሪ ሊሆን ይችላል። በዛ ሰው ባህሪ ውስጥ ግን ቤተሰብ ምንም ማያውቀው ቤተሰብ ይሰደባል። እኔ አሁን ቤተሰቦቿን በምንም አይነት ታምር ልናገር አልችልም። ቤተሰብ የበደላት ቤተሰብ አሳዳጊ የበደላት ምናምን አልል አልችልም። ቤተሰቦቿ የተረጋጉ፣ እናቷ የተረጋጋች፣ አባትየው ጭራሽ ቪዲዮ ላይ ሁለቴ ነው እንደዛ ነው ያየኋቸው እኔ። ከዛ በተረፈ እናትየው የማይቆረቆሩ ተናግረው እራሱ በቃ የሆነ የእናት ወዝ ያላቸው የእናት በቃ የተረጋጉ ቤተሰብ ናት። ታዲያ እቺ እሳት የላሰች ሙጢ እሾክ ከኔ ወጣችሁ? እኔ ከዚህም በፊትም ተናግሬያለሁኝ ይመስለኛል። አዲስ አበባ ኖራለች ይመስለኛል። የኖረችበት ወይ ጓደኞች ምናምን ሊሆን ይችላል እሷን እንደዚህ የሆነ ፈንገጥ ያለ ባህሪ እንዲኖራል። አንዳንድ ሰው እኮ በልጅነት በሰል ሳንል ከማይሆኑ ሰዎች ጋር ስንገጥም ወይ በእድሜም ሊሆን ይችላል፣ ወይ ስታይላቸው በቃ በተለያየ ነገር ሊሆን ይችላል። ሰው ልጅ ውሎውን ይመስላል እንደሚባለው ማለት ነው። አብሶ ልጆች ስንሆን ያ ሰው ያደረገውን ነገር ነው ማድረግ የምንፈልገው። የዛን ሰው ስታይል ነው መቀበል የምንፈልገው። ታውቃላችሁ። እና እሷ እኔ እንደዛ ልትሆን ትችላለች ብያለሁ። ለምን ቤተሰቦቿን አይቻለሁ፣ የተረጋጉ ረጋ ያሉ። በአካል ሰው ማየት ብቻ አይደለም እኮ ሰው ከእንጀራ የሚያጠግብ እንጀራ ከምጣዱ ያስታውቃል እንደሚባለው የሆነ ሰው እኮ እንዲሁ አይታችሁ ምን አይነት ሰው እንደሆነ ካነጋገሩ የሆነ ሰው አንደበቱ እኮ ሲናገር ጭንቅላቱ ምን አይነት እንደሆነ አሁን እሷ የሆነ አፏን ስትከፍት ጭንቅላቷ ባዶ መሆኑን ነው የሚያሳየው። በቃ ምንም ዜሮ መሆኗን ነው የሚያሳየው። አንዳንድ ሰው ደግሞ ተረጋግቶ ሲያወራ የሆነ ረጋ ያለ በቃ የሆነ ቅስም በቃ የሆነ ነገር በቃ እያሳመረ መንገድ እያሳየ የሚያወራ ሰው ያ ሰው በቃ ብስል ያለ ነው። ብስል ያለ ስላችሁ በእድሜ አይደለም። እድሜ አያበስልም። እድሜ እውቀት አይሰጣችሁም። የሆነ በቃ ውስጣችሁ መብሰል አለበት። እኔ አሁን በልጅነቴ ራሱ የሆነ ከሰው መልካምን ነገር ነው መቅሰም የምፈልገው እንጂ ይሄ የማይሆን አነጋገር ወይ ደግሞ የማይሆን ስታይል እንትን አለም። አሁን አንዳንድ ሰው ከሰው ከመልካም ከመውሰድ መጥፎ የመውሰድ ነው የሚቀርበው ለአንዳንድ ሰው። እኔ ግን እንደዛ አላደርግም። እኔ የምፈልገው መልካምን ነገር ነው ከሰው መማር የምፈልገው። ማላቀውን ነገር ነው ከሰው መውሰድ የምፈልገው እንጂ በሰው ላይ የሆነ የማይጠቅም ነገር ለምን ወስዳለሁኝ? አሁን እሷ እንደዛ ነው የሆነችው እንጂ እዚህ ጋር አሁን አንዳንድ ሰዎች እቺ ማን ያሳደጋት አሳደግ የበደላት ምናምን። ቤተሰቦቿ በጣም የተረጋጉ ረጋ ያሉ በሁለቱም በኩል ወገን ያሉት ቤተሰቦቻቸው ምርጥ ቤተሰቦች ናቸው። እሷ አጠቃቀሙን አላወቀችበትም፣ አያያዙን አላወቀችበትም እንጂ እና አብርሃም ቤተሰቦችን ቢሆኑ እናቱን ብትሆን እህቶቹን ቢሆኑ ተከባብረው ተዋደው ፍቅር ሆኖ አብረው የሚሰሩ። በእሷ ምክንያት ኤፍሬም እና አብርሃም ራሱ ተጣልተዋል ስላችሁ የዱላ ምናምን ሳይሆን ለምን ከምስትክ ውጭ ለእሷ መወገን። የባል ቤተሰብ እኮ የልጃቸውን ምስት ዞር ብሎ ኖረች አልኖረች ሄደች አልሄደች ኬር ራሱ የማያደርጉ አሉ። ግን እነሱ እንደ ልጃቸው እንደ አንድ ሴት ልጃቸው ለሴት ልጆቻቸው እንደሚቆረቆሩ ለእሷም ተቆርቆሮ እንደዚህ ቢሆን እንደዚህ ነው። ጥፋት ራሱ አንተነ ጥፋተኛ አንተነ በደለኛ በድለሃታል። እዚህ ጋር እውነቱን እያወቁ ህይወቱን ለማስተካከል ቀና ደፋ የሚለውን ልጅ ራሱ በቃ እሱን ተበዳይ አድርገው ለምን
እሷ ላይ ቢፈርዱ ጥፋቷን ቢነግሩ የባል ዘመድ አያችሁ እንዳይባሉ ህይወትን ለማስተካከል ከዛም በኋላ በቤታቸው በኑሯቸው ሲገቡ አንቺም እኮ ሩት ይሄን አጥፍተሻል፣ ይሄን እንደዚህ አድርገሻል ብለው ህይወቷን ለማስተካከል ብዙ ርቀት ሄደዋል። እሷ ግን ያንን ነገር እንዴት ነው ያየችው? እንደ በቃ ከሷ ውጪ ሌላ ሰው በህይወቱ እንደማይኖር በጣም ተፈላጊ እንደሆነች እንደዛ ነው ራሷን ያየችው። ስለዚህ ደግሞ ወንድ ሊቆረጣ ሄደ። እሷ ግን ለመጫወት ፈለገች። በጫወታ ውስጥ ትዳር የለም። ጫወታ አይደለም ትዳር ህይወት ነው። ህይወት አንቺ ህይወት ኖረሽበት መልሰሽ ሌላ ህይወት የምታፈሪበት ህይወት ነው እንጂ ዝም ብሎ የእቃ ጫወታም ባልና ሚስት ተብለን ድሮ ሕፃን ሆነን የምንጫወት ጫወታ አይደለም። ህይወት ትዳር ማለት ለአቅመ አዳም ደርሰሽ ፈልገሽ ተፈላልገሽ ከዛ ህይወት ውስጥ ገብተሽ ህይወት የምታፈሪበት ልክ እንዳንቺ አይነት ልጅ የምትፈጥሪበት ትዳር እንጂ ዝም ብለሽ ተኝተሽ ብድግ የምትይው አይደለም። ትዳር የተባረከ ነው። ትዳር ደስ የሚል ነው። ህይወት ያለው ነገር ነው ይዛችሁ የምትሄዱት እሱ አንቺ እንጂ አንቺ ከመሬት ተነስተሽ ቡራ ከራዩ ብለሽ ከመሬት ተነስተሽ ሰው ጭንቅላት ላይ እየወጣሽ ሰው ሙልጭ አባቱ እያረሽ እየሰደብሽ በዛ ላይ ሄደክ ራስ ተንበርክከክ ትመልስለታለክ እሱ ቪዲዮን ሲለቅ ምናምን አልሹ። እሱ እንደዛ ሲሆን አብርሃም እንደዛ ሲሆን እኔ እሱ ያለችው ቃል ነው በጭንቅላት የመጣው። ከዛ እና በቃ እንነጋገር አለው አወጣው። ከዛ ወንድ ልጅ የሚያደርገውን ድርጊት አደረገ። መጠፍጠፍ ነው። እኔ በሰላም ራስ ወደ ቤት መመለሳችሁ ቆንጆ ነው። እሱን በዛ በያዝከው ዱላ ጀልጠ ቂጡን አሳብጠክ መላክ ነበረብክ ወደ ቤት እንጂ እንዴት ዝም ብለህ ትልከዋለክ? አቤላ አጀልጠው ነበር። የሚሰበር የሚፈነከት ቦታ ሳይሆን ቂጡ ምን ቂጥ አለው ይሄ የሆነ እንትን በቃ ያችኑ ያለችው ጀለጥ ሁለተኛ እንዳይመለስበት። አሁን ምን አይነቶች ናቸው? በዚህ ልክ ውርድ ብሎ ሰው ልጅ የሰውን ህይወት ለመበጥበጥ በዚህ ልክ እንደዚህ እብድ ማለት። ከእብደታችሁ ጌታ ይፈውሳችሁ። አሜን በሉ፣ አሜን በሉ። ይፈውሳችሁ። የእስራኤል ንጉስ ፈውሱን ይላክላችሁ እንጂ ከዛ ተረፈ ሌላ ነገር እኔ ምንም የምላችሁ ነገር የለም። እግዚአብሔር ደስታውን ጨማምሮ ይስጥቅ። እኔ በምን ራሱ እንደሚለያት እንደዚህ አይነት ሰው እኮ ትቷችሁ አይተዋችሁ ኖሮ አይኖር ከእናንተ ጋር። አሁን እሱ የሚችለው እሷን ከዳው ላይ ከሶ አጠገቡ እንዳትደርስ በቃ ልጁን ማየት ባለበት መንገድ ልጁን ማየት። እኔ ከዚህም በፊትም ብያለሁኝ አንቺ ግድ ልጁን ለማየት ግድ አንቺን ማየት የለበትም። በቃ ፍቅር ስትሆኑ ሰላም ስትሆኑ ነው። አንቺ ፍቅር ሰላምን አልወደደልሽም፣ ሰላምን አልፈለግሽም። ስለዚህ በሞግዚት በቃ ማየት ይችላል። አይ ካለም ደግሞ እግዚአብሔር ካለለት ልጁ ሲያድግ ላይ ይችላል። በቃ ስለዚህ አስገድደሽው አይደለም። ለምን መጣክ እዚህ ቤት? ደግሞ ለካ ቤትም አይኖርም። እንደዛም ተገዶ ሄዶ ለካ ቤት አይኖርም። ከዛ ደግሞ እሷ ምናል ደጋግሞ ሲል ማነው ስሙ ያ ዳኒ ስል እንዴ ምን ሆነ? እሱ ደግሞ እንደዚህ ያለ ልብሴ እኮ ያለው እዚህ ነው፣ ልብሴን ለመቀየር እኮ መጣለሁኝ አለ። ከዛ መልሳ እሷ ምን ሆነክ ነው ዳኒ? እዚህ እኮ ነው የሚኖረው አይደል እንዴ ምናምን። ለካ እሱ ቤት አይኖርም። ልጁ እኮ አያችሁ ተገዶ ራሱ ሄዶ ቤት አይደለም የሚኖረው። የት እየኖርክ ነው? መኪና ውስጥ እያደርክ ነው? መቼም እንዴት እየሆንክ ነው? ከዛ የመኪናውን ቁልፍ አምጣ ምናምን ብለስ ይሄው ብሎ ስለ በዚህ በኮንፊደንስ እንደዚህ እንትን ያለው መኪና ውስጥ የለም እንትኑ አለች። ሽንት ቤት ውስጥ ከቶ ይሆን እንዴ እናንተ? ሽንት ቤት ውስጥ ውሃ ውስጥ ከተታረጋቸው እንዴ ሁለቱንም ስልክ አረጉር ነው። እግዚአብሔርን በጣም ነው የገረመኝ። በጣም አንዳንድ ጊዜ በቃ ወንድ ልጅ አይፎክርም ብሏል። በቃ መሆን ያለበትን ነገር አድርጓል። ለ25 ደቂቃ እና በ40 ደቂቃ በ30 ደቂቃ የሚለቀቅ ቪዲዮ ነው የምታዩት። ከዛ ጀርባ የሚደረገው የሚሆነውን ነገር አታዩም ብሏል እዩ። ስለዚህ
እኛ በቪዲዮ የምናየው ራሱ ጭንቅላታችን አፍዞናል። እናቴ ምን ልንሆን ነው? ሌላ እዛው እናንተ ሌላውን ደግሞ እያያችሁ የምታስተካክሉትን ነገር እያስተካከላችሁ ልጁ ህይወት እንዲኖር ግን ፍቀዱለት። በራሳችሁ መንገድ በራሳችሁ ቀመር እንዲሄድ አትፈልጉ። በቃ ሰው ልጅ የራሱን ህይወት መኖር አለበት። እኔ ከምፈልገው ከምወደው ከማፈቅረው ሰው ጋር ነው መኖር ያለብኝ እንጂ የማላፈቅረውን ሰው እኔ እኮ ዘቤን ብዙ ነገር ነው ያሰብኩት። የሆነ ነገር ራሱ ብትፈልግ እንደዚህ ያርግ፣ እምቢ ካልክ ቪዲዮ ለቃለሁ፣ ናኒ ጋር ተኛ፣ እምቢ ካልክ ቪዲዮ ለቃለሁ እያለች እያስገደደች ነው እንደ ልጁን እንትለው። ምን አይነት እኔ እኮ ከአሁን በኋላ እንደው ርህራሄ ራሱ ቢኖረው ከአሁን በኋላ ከሷ ጋር አብኖ ምን አይነት ህይወት ነው የሚኖረው? ባልና ሚስት ናቸው። የሆነ ነገር ማድረጋቸው አይቀርም። ቪዲዮ አለ የለም እየቀረሽ ነው አልቀረሽም እያለ ነው እንደ ልጁ የሚኖረው። ታሰጋላችሁ። ስጋት ላይ ነው ያለን እኛ። ስለዚህ አብርሃምዬ የኔ መልከ መልካም የኔ ሸጋ መልከ ጥሩ ጸባየ ጥሩ የሆንክ ልጅ፣ ስለዚህ ካሁን በኋላ ኮንፊደንስ ይኑርክ። ለሚሆነው ነገር ለሚደረግብክ ነገር በሙሉ የፈለጉትን ነገር ማድረግ ይችላሉ። ካሁን በኋላ ከህይወትክ እንደው ምን ቀር አድርግና አውጣትና የራስን ህይወት እንደ ድሮክ በቃ ቪዲዮን እየሰራክ ሌላም ግል ስራህን እየሰራክ ፋፍክሽ እያልክ እንደ ድሮክ በቃና ደግሞ ይሄ ምንድነው ጭንቀቱ ነው መሰለኝ እያሶፈረክ ነው ያለው አለመጠን። አሁን በዚህ ሳምንት ራሱ በጣም ጨምሯል ልጁ እግዚአብሔርን የሆነ ሰውነቱ ጉዝፍ ብሏል። ስለዚህ ይሄን ሰውነትህንም ቀንስ፣ ሽንቅጥ ያልክ ሸንቃጣ ሆነና ሌሎቹ ባንተ የሚቀኑ ባንተ ቅጥል የሚሉ ድብን ይበሉ፣ ጠላቶችህ በሙሉ ህር ይበሉ። አንተ ወደፊት እየተኮስክ ሂድ ወደፊት። መልካም የሚሰራ ሰው ወደፊት እንጂ ወደ ኋላ የለም። እንቅፋት ሲመታክ እንዲህ ወደ ኋላ አይጥልህም፣ ወደፊት ነው የሚጥልክ። ስለዚህ እነሱ እንቅፋቶችክ ናቸው። እንቅፋት ወደፊት ነው የሚያፈናጥረው። ስለዚህ እየነጠርክ ሂድ ማለት ነው። እኔ ምኞቴ ይሄ ነው። ግን የሱ ጠላቶች ደግሞ እነዚህ በቃ በዙሪያክ ያሉ ጠላቶችክ እዛው ህርር ይበሉ። ከአሁን በኋላ ሩታ የምትባል ሴትዮ አጠገብ እንዳትደርስ። ልጅህንም ከሆነ በቃ እግዚአብሔር ባለ ሰዓት ልታይ ትችላለህ። ለማየትም ከፈለክ ወይ ከሰው ጋር እየሄድክ አስገድደውም እነሱ ብዙ ነገር ሊያደርጉክ ይችላሉ። ካሜራ እያስክ እየሄድክ ልጅህን ማየት ትችላለህ። ልጅህን የማሳየት ግዴታ አለባት። ልጅህን የመከልከል ግዴታ የለባትም። አንተም ደግሞ ልጅህን የመርዳት ግዴታ አለብህ። ልጅህን መርዳት፣ ማስተማር፣ ማድረግ ያለብህን ለትምህርቱ ሲደርስ ከትምህርት በኋላ የሚያስፈልገውን ነገር እያደረግ ልጅን ታሳድጋለክ። አለቀ ጉዳዩ እዚህ ጋር። ስለዚህ ውድ ተመልካቾቼ ብዙም አላብዛባችሁም። የኔ ውዶች ያለኝ ሀሳብ እቺ ስለሆነች ሀሳቤን ገልጬ ቪዲዮን እዚች ላይ አቆማለሁኝ። ውድ ተመልካቾቼ በሀገር ውስጥም ከሀገር ውጭም ያላችሁ ውድ ተመልካቾቼ የእግዚአብሔር ሰላም ይብዛላችሁ። ኢትዮጵያ ሀገራችንን ሰላም ያርግልን፣ ሀገራችንን ሰላም ያርግልን፣ ዓለም ሰላም ትሁንልን እላችኋለሁኝ። እኛም ለሀገራችን አብቅቶን በሀገራችን ላይ ሰላም ሆኖ ሀገራችን ኢትዮጵያ ሀገራችን ሰላም ሆናልን ሀገራችን ገብተን በሰላም የምንኖርበት ሀገር ትሁንልን እላችኋለሁኝ። ወዳችኋለሁ፣ አከብራችኋለሁ። ወዳችሁ ፈቅዳችሁ ቪዲዮውን የምታዩ ሼር፣ ሰብስክራይብ፣ ላይክ እያረጋችሁ አበረታቱኝ። አዳዲስ ከሆናችሁ እንደዛው ሰብስክራይብ እያረጋችሁ አበረታቱኝ። የደውል ቦታን እያጠቆራችሁ ታች ገብታችሁ ስታጠቁሩ ከላይ ይጠቁራል፣ ግን ላይ ብቻ ሰብስክራይብ አድርጋችሁ መተው ከሆነ ግማሽ ሰብስክራይብ ነው ዩቲዩብ አይቀበልም እላችኋለሁ ውዶችዬ። ያው በክፋት አይደለም በደግነታችሁ በቅንነታችሁ ያንን ነገር አርጉልኝ እላችኋለሁኝ። የእግዚአብሔር ሰላም ይብዛላችሁ። ሰላም ሁኑልኝ። ኢትዮጵያ ሀገሬ ሰላም ሁኚ። ወድሻለሁ።